ሶሊያና ተስፋ ቆርጣ ባለችበት ሰዓት እሷን መስላ መልካም ሰው መስላት አዜብ እንግዲህ አጠገቧ ምላጭን አስቀምጣ ወጥታ ራሷ ላይ ጉዳት እንድታደርግ ካደረገቻት በኋላ ክላሱን ዘግታ ዞር ብላ ነበረ አዜብ። በዚህ መካከል እንግዲህ በሰራተኝነት ወደ እነ አዜብ ቤት ወደ እነ ኮማንደሩ ቤት እየገባችው ተወዳጇ ፋንትሽ ድንገት እንግዲህ ወደ ሶሊያና ክላስ ስታቀና ሶሊያና እጇን ላይ አደጋ አድርሳ ደሞቿ እጅግ እየፈሰሱ እያለ አይታ እሷም እየበረረች የእርዳታ ጥሪ እንዲደረግላት አድርጋ የሶሊያናን ሕይወት ታድጋ ትገኛለች። በዚህ ጊዜ አዜብ ደግሞም እጅግ ተናዳለች። ይቺ ሰራተኛ እነኮ ደርሳ ያዳነቻት ብላ እንግዲህ እሷንም ለማስወጣት ፋንትሽን ዛሬ ቤቱ የራሴ ነው ከዚህ ቤት እንድትወጪ እፈልጋለሁ ስትላት ፋንትሽ ደግሞ ምንም አይነት መፍት እንደሌላትና ጋሼ እንዳመጣት ጋሼ ደግሞ ለፋንትሽ ለሶሊያና የምትፈልገውን ነገር እንድታደርግላትና የክፍሉንም ቁልፍ እንደሰጣት ስትነግራት እጅግ ተበሳጭታ ትገኛለች። እሷም ይቅርታ አድርግልኝ ብላ ወደ ኋላ ተመልሳ እኔ እኮ መልካም እናት ነኝ ግን ስለተካድኩ ነው እያለቻት ትገኛለች። በዚሁ አጋጣሚ እንግዲህ ወደ ዱባይ መታ ስትዝናና የቆየችው ኮማንደሩ እህትም ድንገት መታ አዜብን እጅግ አስደንግጣት ትገኛለች። ሶሊያና ከተዘጋባት በራውታትም ከቤተሰቡ ጋር ተሰብስባ እራት እንድትበላ ጋብዛት ባለችበት ሰዓት እንግዲህ ፓንዶራም በጣም ተናዳ እራቱ ዘግቶኛል ብላ ምግቡንም ጥላ ተነስታ ትገኛለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች እንደምን ከረማችሁ? ተወዳጁን ፋንትሽን ድራማ ክፍል 2 ይዤላችሁ መጥቻለሁ። እንደተለመደው ላይክ በማድረግ ቪዲዮን ጀምሩ። ኮማንደሩ ወደ ሶሊያና ክፍል እየሮጠ በሄደበት ሰዓት ልጁ ሴራሚክ ላይ ተዘርራ ያገኛታል። ደሟም እጅግ እየፈሰሰ ነበረና አረ ምን እናድርግ ልጄን አጣኋት፣ ልጄ ደሟ ፈሶ ሊያልቅ ነው ብሎ እያለቀሰ እሷን ወደ ላይ ከፍና ዝቅ እያደረጋት እያለ እንግዲህ ፋንትሽም ደግሞ አረ ለምንድን ነው ለአምቡላንስ የማይደወለው ስትል አዜብ እንግዲህ አንስታ ከበር ላይ ታላጋታለች ወርውራ። ምክንያቱም እሷ ደግሞ ሶሊያና እንድትሞት እንጂ በፍጹም እንድትተርፍ አልፈለገችም። ይሄንን እቅድ ከልጇ ጋር ስታቅድበት ስታወጣ ስታወርድ የኖረችበት ሰዓት ስለነበረ እቅዷን የሚያበላሽባት ነገር ነበር እንግዲህ ፋንትሽ ስትናገር የነበረችው። እሷም አረ እንደዚህ ሆና አሁን ለክብርክ ለምን ብላ ብትለውም እንዴ ምንስ ቢሆን ልጄ እንድትሞት አልፈልግም፣ አሁንን ሁሉ ሰራተኛዋ ያለችውን ነገር ይደረግ ብሎ ይላታል። እሷም እባካችሁ ተሸክመናት እናውጣ ጋሼ እባከን ሶሊ ልትሞት ነው እኔ ለሸከማት እርዱኝ እያለች እንግዲህ ፋንትሽ በዚህ መካከል ያው ለአምቡላንስም ተደውሎ እንግዲህ ሰዋት ሶሊ በህይወት ልትተርፍና ጽንሷ ምንም እንዳልሆነ ዶክተሮቹ ብስራትና ብስረዋት እነሱም ወደ ቤት ይዘዋት ተመልሰው ይገኛሉ። ፓንዶራም ከፍቅረኛዋ ጋር መኪና ውስጥ ሆና እሱም ለምን ዛሬ ፈታ ብለን አንውልም አናድረም ሲላትም ምነው አንተ ልጅ አንቀዠቀዠክ የማን ልጅ እንደሆንኩኝ ራሱ ረሳከው መሰለኝ ትለዋለች። እሱም ደግሞ ምነው ዳድን ሽማግሌ ላክል በለው ወይ በፍጥነት ብሎ ሲላትም እሷም እኔ በህይወት ምን እያልክ ነው? እኔ በህይወቴ አንድ ክፍል ውስጥ ታስሬ የመኖር ፍላጎትና እቅድ የለኝም ብሎ ሲላትም ታስሬ ስትይኝ ትዛለች ሶሊዬ እንድናት ብሎ ሲላትም ሲጀመር ስሟ ሶሊዬ ሳይሆን ሰላና ነው። እናም አንድ ቀንም እንኳን ስሜን አቆላምጠክ እኔን አልጠራከኝም። እሷን ግን ስለምትወዳትና ስለምታፈቅራት ስሟን አቆላምጠክ ትጠራታለክ ትለዋለች። ምነው ስለ እህትሽ ትቀኛለሽ ወይ በእህትሽ ብሎ ሲላትም አንተ ስለሷ ምንም የሚመለከትክ ነገር የለም ስትለው እሱም እኔ የሚመለከተኝ ስላንቺ ነው ይላትና ሊስማት ጠጋ ሲል ከሱ ላይ ትሸሻለች። ምን እየሆንሽ ነው ብሎ ሲላትም አንተ ራሱ ምን እየሆንክ ነው ስትለው ልስምሽ ነዋ ሌላ ምንድን ነው ብሎ ይላታል። ጭራሽ አደባባይ ላይ አብረን መታየታችን ሳያንሰን ለአባዬ ሌላ ሰው አይቶ ቢነግረን ምን እንደሚፈጠር ታውቃለህ ወይ ትለዋለች።
ፍቅረኛዋም እና አባትሽን ፈርቼ የምፈልገውን ነገር ሳላደርግ ልኖር ነው ወይ ሲላት፣ እሱማ የምትፈልገውን ነገር ክፍሌ ወስጄክ እንድታደርግ አድርጌሃለሁ። እኔ ደግሞ የአባቴ ምርጥ ጅግና እሾ ሆኜ መኖር ነው የምፈልገው። እናም ደግሞ የኔንና የአንተን ግንኙነት ማየ እንኳን ካወቀች የምትወደው አይመስለኝም ትለዋለች እንግዲህ ለፍቅረኛዋ። እና ምን እያልሽ ነው? እዚህ ጋር እናቁም እያልሽ ነው ወይ ሲላት፣ እኔ ያልኩክ እዚህ መንቀልቀልህን አቁም ነው እያልኩክ ያለሁት። እናም ደግሞ ትዳር ምናምን እያልክ የምትቀማጥር ከሆነ እዚህ ጋር ማቆም ትችላለክ። ትዳር ከፈለክ ደግሞ ሶሊያና አለችልክ ትለው። እሱም ደንግጦ ምን ብሎ ይላታል። ያው እኔና እናቴ ለሶሊያና ባል እየፈለግንላት ነው ያለ ነው። እናም የቸገረው እርጉዝ ያገባል ነው አይደለም ወይ የሚባለው ብላ ትለዋለች። እሱም ደግሞ የውልሽ እኔ ሶሊያናን ጠንቅቄ ነው የማውቀው በጣም እንደምትጠያት እናም እየቀረብሽኝ እሷን ለማናደድ ብለሽ ነው ወይ ብሎ ሲላትም፣ አዎ እኔ አንተን እየቀረብኩክ ለፈን ብዬ ነው ብላ ትለዋለች። እንግዲህ መጀመሪያውኑ የሶሊያና የሆነውን ነገር ለራሷ ለማድረግ አስባ እንደሆነ ነው የቀረበችውን እንግዲህ ስትነግረው፣ ስለዚህ ድንበርክን ባታልፍ ብላ ቀጭን ትዕዛዝ ትሰጠዋለች። ይገርማል። አንዳንድ ጊዜ እህቶቻቸው ላይ የሚቀኑ ሰዎች የነሱ ያልሆነውን ነገር ወደ እነሱ ለመውሰድ ይጥራሉ። ከዛም በኋላ ደግሞ መሀል ላይ አምነው ያልገቡበት ነገር ስለሆነ ያንገሸግሻቸውና ከዛ ውስጥ ለመውጣት ነው የሚጣጣሩት። እንግዲህ የሷም ይሄንን ነው የሚያመለክተው። ሶሊያናም ታክማ ወደ ክላሷ ከተመለሰች በኋላ እንግዲህ አስመሳይዋ አዜብም እሷን ጸጉሯን እየደባበሰች ሶሊ ስንት ነገር ተነጋግረን እንዴት እንደዚህ ታደርጊያለሽ ብላ እንግዲህ ስታወራ፣ በዚህ መካከል እንግዲህ ባለቤቷም ቆሞ ነበርና፣ እንዴ አንቺ ቆይ ምን እያልሽ ነው አዜብ ማለት ስለዚህ ራሷን እንደምታጠፋ ታውቂ ነበረ ወይ ብሎ ሲጠይቃትም፣ ሶሊም ቀናትልና አንተ ምን አስጨነቀ ከአባቴ እንደኔ አዋራጅ ልጅ ያለችክ ምን አስጨነቀ ከኔ በሞት እኮ ይሻልካል፣ ምክንያቱም አንተ ክብርክን ትፈልጋለህ ትለዋለች። እሱም እንግዲህ ይናደድና ሊመታት እጁን ወደ ታች ይሰነዝራል። ነገር ግን መምታት አልቻለም። እጁን ወደ ኋላ ይመልሳል። ዝም በይ አንቺ። ይህም እንግዲህ ማስመሰሏን ቀጥላበት ባሊሆን ለምንድን ነው የማትረጋጋው? እናም ቅድም እንዴት ስትሆን ነበረ? አንቺ ሶሊዬ ራስሽን አረጋጊ፣ ዋናው ጽንሱ ሰላም መሆኑ ነው ብላ ትላለች። እሷም እንግዲህ ሶሊያናም እኔ ያልወለደችኝ እናቴ እኔ ለኔና ለሆዴ ውስጥ ባለው ጽንስ ስትጨነቅ፣ አንተ ግን ለእኔ ምንም አይነት ቅንጣት ያህል የምትጨነቀው ነገር የለም። እናም አንተ የምትፈልገው ክብርና ክብርህን ነው ብቻ ነው ስትለውም፣ አዎ እኔ በክብሬ አልደራደርም። ሲጀመር ቂጡን ከጣለ ዱርዬ አርግዘሽ ነው ወይ እኔ አንቺን ላከብርሽ የምፈልጊው ይላታል። እንግዲህ እሷም ስላደረኩት ነገር ቅንጣት ያህል እንኳን አይቆጨኝም፣ አልጸጸትም፣ ጽንሱም ሰውዲ ውስጥ በለው ብላ ትለዋለች። እሱም እና ካልጠፋ ሰው ከዚህ ከውዳቂ ጋር ብሎ ሲላትም፣ አንተ ቆይ ለምንድን ነው እረፍት እንኳን የማትሰጠው? ከገደልከው በኋላ ለነፍሱስ እረፍት የማትሰጠው ብሎ ብላ ትለዋለች። እሱም ስለዚህ ታገቢያለሽ ይላታል። እንግዲህ ታገቢያለሽ የሚለው ውሳኔ ደግሞ ከወይዘሮ አዜብ መታ ጆሮ ላይ ባሸኮሸከችለት ነገር ነው። እሷም እንግዲህ የማልፈልገውን ሰው ልትድረኝ ነው ወይ ብላ እንግዲህ ትጠይቀዋለች። አባቷም እንግዲህ ግድ የለም ላንቺ የሚሆን ሰው አላጣም እያላት ይገኛል። እሷም ዝናህንና ክብርህን ተጠቅመህ ለማላቀው ሰው ልትሸጠኝ ነው ወይ? ምን አይነት አባት ነው ትለዋለች። ሀዜብም እንግዲህ እባክህ በሊሁን እኔና ልጄን አንድ ላይ እስኪ ተወንና እኔና ልጄን እናውራ ብላ ትለዋለች። እሱም እሺ ብሏት እንግዲህ ጥሏት ይሄዳል። በሚያሳዝን ሁኔታ ሀዜብ እንግዲህ አሁን ላይ መርዟን እየረጨችባት ትገኛለች። እሷም እኔ የምልሽ ሶልዬ አንቺ እዚህ ክፍል ውስጥ ተዘግቶብሽ እስከ መቼ እዚህ ክፍል ውስጥ ልትወልጂ ነው ወይ ልጅሽን ብላ ትላታለች። ሶሊያናም ይሄ ንግግሯ በጣም ነበረ ያስደነገጣት። አንቺም የማላቀውን ሰው እንዳገባት እየፈረድሽብኝ ነው ወይ ብላ ጥያቄ ታቀርብላታለች። አዜብም የኔ ልጅ አባትሽ እንዳለው ከእድሜሽ በላይ ትልቅ ሰው ባይሆንም አንቺ እስኪ ከልጅሽ አባት ውጪ ከዚህ በፊት የምታፈቅሪውና የምትግባቢው ሰው የለም ወይ ብላ ተጠይቃታለች። እሷም ደግሞ ከማንም ሰው ፍቅር እንዳልያዛትና ከልጇ አባት ውጪ ማንንም አፍቅራ ወዳም ቀርባም እንደማታቅ ታስረዳታለች። እሷም ናታንስ ብላ ስትጠይቃት ናታን ማለት የፓንዶራ ጓደኛ ፍቅረኛ ነው ወይ ብላ ተጠይቃታለች። እሷም
እንግዲህ አዜብ እዚህ ጋር ያስደነገጣት ዱብዳ እንግዲህ ናታንና ፓንዶራ ፍቅረኛ ማቾች ናቸው ወይ ብላ ስትጠይቃት እናቴ የውልሸኝ በምንማር ሰዓት ሁለቱ አብረው ያዞትሩ ነበረ ብላ ትላለች። እና አሁንም እንደዛው ስትል ምንድነው ብላ እንግዲህ ለማወቅ ነገሮችን ተጓጓለች። እሷ ግን ግልጽ አድርጋ አልነገረቻትም። እናም ፍቅረኛ ግን እንደሆኑ ነግራታለች። እና እኔ አንቺ ላስቀይምሽ አልፈልግም፣ ነገር ግን እኔ ልጄን ከዚህ ወልጄ በሰላም ከዚህ ቤት መውጣት ብቻ ነው የምፈልገው ስትላት አዜብም እቅፍ አድርጋ እንግዲህ ተንኮሏን ከንፈሮቿን ነክሳ አንቺ ከዚህ ቤትማ እንዴት እንደምትወጪ አንቺ ሳትሆኚ የምትወስኝው እኔ ነኝ እያለች ነው እንግዲህ የምትገኘው። እናም ፓንዶራም ከውጪ እንደመጣች አባቷን ሳሎን ታገኘዋለች። እሷን በማስመሰሏ አባዬ እህቴ ሶሊ ምንድነው የሆነችው? በህይወት ተረፈች ወይ? ደህና ናት ወይ? እያለች እንግዲህ እንደመለቃቀስ ትላለች። እሱም እንግዲህ ያው እውነት ይመስለዋል፣ ያምናቸዋል። ምክንያቱም ልጅና እናት የሚያደርጉት ድርጊት ምንም አይነት ነገር የሚያስጠረጥር ነገር አልነበረም። እሱም ተረጋጊ ይላታል። እሷም እናቴ ደውላ ስትነግረኝ ነገር የሆነች ነው የመሰለኝ ትለዋለች። በዚህ መካከል እንግዲህ ፋንትሽ ቆማ እያየቻት እቺ አስመሳይ መሰሪ እያለች ነው የምትገኘው። እናትና ልጅ በረንዳ ላይ ተገናኝተው ወይኔ አዜብ እጅቺ ሰራተኛ ኮና ደርሳ በህይወት እንድትተርፍ እያደረገቻት እያለች እንግዲህ ስትበሳጭም ፓንዶራም ይቺ ሰራተኛ ምኗም አላማረኝም እማዬ ለምንድን ነው ካልሆነ እሷን የማናባረራት ስትል እንግዲህ ሀዜብም እናቷም ስለሷ ለኔ ተይው ይልቅ ከናቲ ጋራ ያለሽ ነገር ምንድን ነው ብላ ስትጠይቃትም እሷም ተደነግጥና ምን ይኖረናል ከሱ ጋር እኮ ያለን የጓደኝነት ግንኙነት ነው እንጂ ሌላ ነገር የለንም ብላ ትላለች። እሷም ማለት እንድገሪኝ እውነቱን ብላ ስትል ስለደነገጠች ስላየች እናቷም ስለዚህ ነገሩ እውነት ነው ማለት ነው ብላ ትላለች። ማን የነገረሽ? ያቺ ሶሊያና ማለት ነው የነገረችሽ ወይ ብላ ስትላትም እሷም እንግዲህ እውነቱን ልትነግራት አልፈለገችም። አንቺ ግን ስለሱ ለምንድን ነው የጠየቅሽኝ ብላ ስትላት እሱ ስለ ሶሊያና ምን አይነት ስሜት አለው እንግዲህ ናታን ብላ ስትጠይቃት ከዚህ በፊት እንግዲህ ሶሊያናን በጣም እያፈቅራት ነበረ፣ ግን ደግሞ አንቺ እንደምትይው ሶሊያናን ያልሽውን እንዲያገባት ያልሽውን ያው ውሃ የማያነሳ ነው ብላ ትላታለች። እናቷም ደግሞ ወንድ ልጅ ለሚወዳትና ለሚያፈቅራት ሴት ዋጋ ይከፍላል ትላታለች። አንቺ ምን እያልሽ ነው? ናታን እኮ በጣም ቆንጆና የጥሩ ቤተሰብ ከሚባል ቤተሰብ ውስጥ የተወለደ ልጅ ነው። እኛ ደግሞ የሶሊያናን ደስታ አለማየትና ደስታዋን ማጨለም አይደለም ወይ አላማችንን? ለምን ሌላ ሰው አንፈልግም? ትላታለች እንግዲህ ለእናቷ። ሶሊያና እናቷ እንደወለደቻት በህይወት እንዳለፈች ነበር እየተነገራት። እሷን ፎቶዋን ይዛ እናቴ ናፍቀሽኛል፣ ጠረንሽ ሁሉ ናፍቆኛል፣ በዚህን ጊዜ ምን አለ ከጎኔ ብትወኚ፣ እናቴ አንቺን በማጣቴ ብዙ ነገር ጎሎኛል፣ እናቴ የሆነች ግን አዜብን ሰጥቶኛል፣ ነገር ግን አንቺ እናት ነሽ ትናፍቂኛለሽ፣ ለዚህ ሁሉ ተጠያቂ እኔ ነኝ እያለች እንግዲህ ብቻዋን እያለቀሰ ፎቶዋን ይዛ ድንገት ፋንትሽ ወደ ውስጥ ትመጣ ወደ ቤት ክላሷ ትገባለች። እሷም ይሄንን ጊዜ የእናቷን ፎቶ አንስታ ተደብቅና የኔ ልጅ ሶልዬ ጥሩ ጁስ ሰርቼልሻለሁ፣ ደምሽን ለመተካት ግዴታ ጁስና ቪንቶ መጠጣት አለብሽ ትላታለች። እናም ሶልዬ ምንድነው የሆንሽው ብላ ስትጠይቃት ይኸውልሽ እኔ እናቴ ናፍቃኝ ነው፣ እናቴ ገና እኔ የተወለድኩት የጥፋት ልጅ ነኝ ብላ ትላታለች። ማለት ምንድነው ብላ ስትጠይቃትም እና እኔ የተወለድኩት በሀዜብ ላይ አባቴ አመንዝሮ ነው፣ እናም እናቴ ልክ እኔን እንደወለደች ነው የተነገረኝ ብላ ትላታለች። ማለት አልገባኝም ስትላት ሀዜብ እንደዛ ብላ ነው የነገረችኝ፣ ነገር ግን ደግሞ እናቴን የሆነ ጊዜ ያህል እንደማውቃት ያህል ስሜት ነው የሚሰማኝ እንጂ ወዲያው ሞተች እንኳን አይሰማኝም እኔን እንደወለደችኝ ብላ ታስረዳታለች። እሷም አምላኬ ሆይ ምን ውስጥ ነው ያመጣከኝ ብላ ታሪኩን ታዳምጣለች። ፋንትሽ እጅግ ነበር የደነገጠችው። የእሷን የህይወት ታሪክ እዚህ ጋር ሲነበብ እንደሰማች ነው የተሰማት ያህል ደንግጣ ሶሊያናም አንቺም ይሄኔ የተገረምሽበትና የተደመምሽበት
እንዴት አንድ እናት ወዲያው እንደተወለደ ህፃን እናቱ ካረፈችበት እንዴት አይነት እንደዚህ አይነት ስሜት ይሰማዋል ብለሽ ልታስቢ ትችያለሽ ብላ ትላታለች። እሷም ፋንትሽም በነገራችን ላይ እኔም እንግዳ ነገር ነው የሆነብኝ እኮ ብላ ተጠይቃታለች። ሶሊያናም የሆነ ጊዜ ያህል እናቷን በፍቅር እንደምትይዛትና ጡቶቿን እንዳጠባቻት እናም ብዙ ትዝታ እንዳላት ትነግራታለች። ፋንትሽም እኔ የምልሽ እናትሽ በምንድን ነው የሞተችው? መሞቷ አስተረጋግጧል ወይ? እውነት እንደወለደችሽ ነው ወይ የሞተችው ብላ ጥያቄ ታቀርብላታለች። አዜብም የውልሽ የኔ ልጅ እኛ የምንፈልገው ቤትም ሆነ ቤትም ሶሊያናን ከዚህ ቤት ማስወጣት ነው። ስለዚህ ማንንም አግብታ ብትወጣ እኛ ምን አገባን ስትል እንግዲህ ልጇም ደግሞ እኛ ለምን ወደ ገጠር አናወጣትም ወይም ራቅ ወዳለ ቦታ ላይ ባለም ከሆነ ወደዛው አንድራትም ብላ ትላለች። እሷም የኔ ልጅ አሁን መረጋጋት አለብን፣ ነገሮች በችኩል የሚሆኑ ነገር አይደለም እናም ስትላት እሷም እንግዲህ ፓንዶራ አንቺ ያልገባሽ ነገር ትልቁ ስጋታችን አባዬ ለሷ ያለው ፍቅር መቼም አልቀነሰም ብላ ስትላት እናቷም እንግዲህ እሷም ራሷን ልታጠፋ ነው ሲባል እንዴት እንደሆነ እኔም አይቻለው አረጋግጫለሁ ለሷ ያላትን ፍቅር እያለቻት ትገኛለች። ሁልሽ የኔ ልጅ ይቺን ጊንጥ ልጅ ከህይወታችን የምናወጣበትን መንገድ አናጣም እያሉ እንግዲህ እናትና ልጅ እየዶለቱ ይገኛሉ። እሷን በምን መንገድ ነው ከዚህ ቤት ነቅለል የምናስወጣት እያሉ ነው እንግዲህ የሚገኙት። ይሳካላቸዋለሁ የሚለውን እንግዲህ አብረን እናየዋለን። በፋንትሽ ንግግር እንግዲህ ሶሊያናም ግራ ተጋብታ አንቺ ለምንድን ነው እንደዚህ ያልሽው? የምታውቂውና የጠረጠርሽው ነገር አለ ወይ? እናም ብላ ስትላት ፋንትሽም አሁን ጁሱን ጠጪው ትላታለች። እሷም እናቷን በጣም እንደምትወዳትና በዚህ በጣም እንደ እህት እንደምታቀርባት አዜብ እናም አዜብ ደግሞ በእናቷ ተጎጂ እንደሆነ ስትነግራት ፋንትሽም በነገራችን ላይ ታሪካችን አንድ ነው ማለት ትችያለሽ፣ እኔም ልጄን የወለድኩት በሰራ ተኝነት ገብቼ ነው ብላ ስትላት ማለት ካሰሪሽ ብላ ስትል አዎ ከዛው ካሰሪ ነው የወለድኩት፣ ግን የኔ ልጅ ያሳደገችው እናት የእውነት አስመሳይ አይደለችም፣ የእውነትም ሰው ናት ወይዘሮ ዝናሽ ብላ ትነግራታለች። እንግዲህ ይሄንን ቆጭ ብለው እያወሩበት ባሉበት ሰዓት በካሜራ እንግዲህ ወይዘሮ የኮማንደሩ ባለቤት በቪዲዮ እየተመለከተቻት ነበረ። እሷም የኔን ልጅ ያሳደገችልኝ የእውነት እናት ናት እንጂ አስመሳይ አይደለችም የሚለውን ቃል ስትሰማ እጅግ ተደንግጣ ጭራሽ ብላ ፋንቱ ብላ እንግዲህ ድምጿን ከፍ አድርጋ ስትጣራ ፋንቱም እየሮጠች ትሄድና ምንድን ነው ብላ ስትጠይቃት አንቺ ምንድን ነው ይሄ ምንድን ነው ያሻለሽው? አስመሳይ ማለት ምን ማለት ነው? እናስ የሶሊያናን ክፍል ቁልፍ ማን ነው እየሰጠሽ? ህይወቴን እንድትበጠብጪ የላከሽ ማን ነው ብላ ስትጮህ እንግዲህ ቁልፉን በሊሁ እንደሰጣት ትነግራታለች። እሷን በጣም ነበረ የደነገጠችው። ፈለግሽ ሰዓት ገብተሽ ልጄን እንድትንከባከቢልኝ እፈልጋለሁ ብሎ የሰጡኝ ቁልፉን እሱ ነው ብላ እንግዲህ ትነግራታለች። ወይዘሮ አዜብም እኔን ሳታስፈቅጂ ከባሌ ላይ ቁልፍ ወሰድሽ ወይ ብላ ስትላት ፋንቱ እዚህ ጋር ቆፍጠን ብላ እጅግ ነበረ ያስደሰተችኝ። በነገራችን ላይ ሶሊያና ክፍል እያስቀመጥሽውን ካሜራ ለጋሼ አልነገርኩትም፣ አታስቢ፣ ለሱ ነቅዬ ክፍል ይወስጃለሁ ስትላት እንግዲህ ጣቶቿን ወደ ላይ ቀስራ ልክ አንገቷን ልታንቃት ስትል እንግዲህ መንቀር እያለች የኮማንደሩ እህት ከዱባይ ከች ትልላታለች። እሷም ደንግጣ እንዴ ከየት መጣሽ ብላ ፋንቱን ከመምታት እንግዲህ ትቆጠባለች። አርጌ መጣሽ ወይ ስትላት ምን ነው መምጣቴ አላስደሰተሽም ወይስ አጉል ሰዓት መጣውም ብላ እሷም ወደ ፋንትሽ መለስ ስትልን ትላለች። ከዛም በኋላ ፋንት ወይኔ እንዴት አባቷ ነው የምታምረው ማናት ብላ ስትጠይቃትም እንግዲህ የኮማንደሩ ባለቤቱ እጅግ ተናዳ የአዲሷ ሰራተኛችን ናት፣ ሌላ ምን አዲስ ነገር አለ አንቺ እዚህ ነሽ እንዲ ያለሽው ብላ እንግዲህ ሂጂ ብላ ትጮህባታለች። ሀዜብ እንግዲህ ፋንትሽም ወዲያው ወደ ስራዋ ትሄዳለች። እኔ የምለው እንዴት ነው የምታምረው ከየት ነው ያገኘሻት? እንደው አሁን እቺ የተመቻት ቢሆን ንግስት ነት የምትመስለው ትላታለች። እንግዲህ በጣም ነበረ የተናደደችው አዜብ።
እኔ የምልሽ እንዴት ነው ዱባይ እንዴት አሳለፍሽ ብላ ስትላት እኔ የሚያስደስተኝ እዚህ ከናንተ ጋራ አንድ ላይ ሆኜ መኖሩ ነው የሚያስደስተኝ ታውቂያለሽ ብላ ትላታለች። እኔ የምልሽ እንግዲህ ሶሊያና አሁንም ክፍል ተዘግቶባት ነው ወይ እንግዲህ ወንድሜ ግን አሁንስ አላበዛውም እንዴ ምንድነው እንደዚህ በአንድ ነገር ላይ ችክ ማለት ብላ ስትላትም አዜብም እንግዲህ ይሄ ጊዜ በጣም ፊቷ ይቀያየርና አንቺ የመጣሽው ከመንገድ ነው አይደለ ምግብ ወይስ ቡና ያስፈልግሻል ብላ ስትላት እኔ ምንም አልፈልግም እናንተን ካገኘው እኔ ምልሽ ግን ፓንዶራ የት ናት ብላ ትላታለች። ፓንዶራም እንግዲህ ሶሊያና ክላስ ናት ስትላት እንግዲህ እሷም ወይኔ የእህትና የእህታማቾች ፍቅር በጣም ነው የሚያስቀናው ከቤት አልፎ ዓለም አቀፍ ሊሆን ነው እስኪ ሄጄ ቼክ ላድርጋቸው ትላታለች። የእሷ መምጣት ግን ምንም ነገር አላስደሰታትም። ፓንዶራም ሶሊ ክላስ ትሄድና እንዴት አደርጋለሽ እኔ የተሻለ አሳዝንሽም ወይ እኔና እናቴ አንቺን አተን እንዴት እንኖራለን እያለች እንግዲህ ማስመሰሏን ቀጥላ እሷም ታውቂያለሽ ይሄ ሁሉ ነገር የመጣው በአባቴ ነው ትላታለች። በዚህ አጋጣሚ እንግዲህ አክስታቸው ወደ ውስጥ ትመጣለች ለዚህ ቤት ብላ ስትልም እነሱም እንግዲህ ብድግ ብላ እንግዲህ ፓንዶራም ሰላም ትላታለች። እሷም በጣም ይቅርታ አንዴ እስኪ ሶልዬ ናፍቃኛለች ስትል እኔ አልናፈኩሽም ወይ ስትላት ናፍቀሽኛል ነገር ግን እሷ የበለጠ ናፍቃኛለች ብላ እንግዲህ ሶሊን እንዴ ተነስተሽ ሰላም አትይኝም ወይ ኩራት መሆኑ ነው ወይ ብላ እንግዲህ ተነስታ ሄዳ ሰላም ትላታለች። እጇን ስታየው ምንድነው እሱ ብላ ስትጠይቃት ፓንዶራ እጅግ ትደነግጥና ምላጭ ነው የቆረጣት ትላታለች። እኔ የምለው እዚህ ክፍል ውስጥ ተዘግቶብሽና ታስረሽ ነው ያለሽው ይሄ የሚቆርጠው ምናምን እንግዲህ ምላጭ ከየት መጣ ብላ ባንዴ ጥያቄ ነው እንግዲህ አይምሮዋ ውስጥ እያቃጨለው በሚገርም ሁኔታ። አዜብም ወደ ፋንትሽ ጋር ትሄድና ኪችን ውስጥ ነበረች። አሁን ቤቴን ለቀሽ እንድትወጪ እፈልጋለሁ ስትላት ፋንትሽም እኔ ከዚህ ቤት እወጣለሁ ነገር ግን ለኮማንደሩ ለባለቤትሽ ሁሉንም ነገር እያንዳንዷን በዝርዝር ነው የማስረዳው ትላታለች። አንቺ ቆይ ማን ስለሆንሽ ነው ብላ ስትላት ሶሊያና ክፍል ደብቀሽ እያስቀመጥሽው ካሜራ በደንቡ ስለኔ ማንነት ያስረዳሽ ይመስለኛል ትላታለች። እናት ነኝ ልክ እንደ ሶሊያና የቅርብ ጓደኛዬን ያስቀየምኩኝ ተራ ሰራተኛ ነኝ ትላታለች። እናት ነኝ ትላታለች። ይሄ ንግግሯ አዜብ እጅግ ያስደነገጣት የእውነት እኔ ሶሊያናን የምጠላት ይመስልሻል ወይ ብላ ተለሳለሳ ታናግራታለች። አንቺ አስመሳይና ከሃዲ ነሽ ምክንያቱም ማስመሰልሽን ክህደትሽን በፊት ለፊት አታደርጊውም እንጂ አዎ ከሃዲ ነሽ ድርግም አድርገሽ ነው የምጠያ ስትላት ቆይ አንቺ ብትሆኚ እንደዚህ በምታምኙና በምትወጂው ሰው ላይ ክህደት ቢፈጠርብሽ ምን ታደርጊያለሽ ብላ ትላታለች። እሷም ፋንትሽም እንግዲህ ያንን ነገር እንዳደረገችው ነገር ግን ደግሞ ወይዘሮ ዝናሽ በእሷ ክህደት አድርጋብኛለች ብላ ሳይሆን ልጇን ልክ እንደ እናት ሆና እንዳሳደገችላት ትነግራታለች። አዜብም እኔ ብልሽ አሁን ላታምኘኝ ትችያለሽ ሶሊን በጣም ወዳታለሁ ትላለች። አታስመስይ ስትላት አንቺ የመከዳት ስሜትን ታውቂያለሽ ወይ ስትላት ከሃዲ ስለሆንኩኝ ምናልባት ህመሙ ላይ ገባኝ ይችላል ትላለች። አየሽ አንቺ በእኔ ላይ መፍረድ አትችይም ትላታለች። እንግዲህ አዜብ እና በእናቷ ጥፋት ልጅቷን ነው ወይ የምትቀጫት? አየሽ አይደለ አንቺና ዝናሽ ልዩነታችሁ ብላ እንግዲህ አንድ ሰው መልካም ባደረገበት ጊዜ የትኛውን ቦታ ላይ ስሙ ይነሳል፣ ይከበራል። ምክንያቱም ያ መልካም ስራው ሁሌም ከሰውየው በላይ ይሆናል እና ዝናሽ ለናሆም ያደረገችላትን ነገር በኩራት ነበረ እየተናገረች ያለችው። እናም እሷ ግን አሁንም ተመልሳ ሶሊን ወዳታለሁ እኮ እንደ ልጅ ነው የማያስር ትላት። ትሰሚኛለሽ ያንን ምላጭ ደግሞ ማን ነው እዛ ክፍል እያስቀመጠው ስትላት እዚህ ጋር አዜብ እጅግ ነበር እየደነገጠችው። አንቺ ሞሽ ልጅሽ በጣም ነው የምትጠሏት ብላ ትላታለች። ፋንትሽ እንግዲህ ቀጥላም ደግሞ እኔ የሶሊን ክላስ እኔ ነኝ የማጸዳው እናም ቤት ውስጥ ክላሷ ውስጥ ደግሞ ምንም አይነት ምላጭ እሷን አደጋ የሚያደርስባት ነገር የለም። እኔ ግን እውነቱን ስነግርሽ ሶሊ አሳዝናኝ ነው እንጂ እዚህ ቤት እየተቀመጥኩት አንድ ቀን እንኳን የማደር ፍላጎት የለኝም ብላ ትመልስላታለች።
ዜብም ለነገሮቹ የፈጠንሽ አይመሰልሽም ወይ ስትላት እኔ እዚህ ቤት ያስቀመጠኝ በሊሁናቸው ልጃቸውን እንድንከባከብላቸው፣ ስለዚህ ማውጣት ማስወጣትም ማስቀመጥም መፍት ያላቸው ባለቤትሽ ናቸው ትላታለች። ያ ማለት ደግሞ አንቺና ፓንዶራ ቅር ካላለሽ ትላታለች። እናም እዚህ ቤት ደግሞ እሷ ክፍል ውስጥ ሶሊ ክፍል ውስጥ ምንም አይነት ካሜራ እንዲኖር አልፈልግም፣ የእሷን መንከባከብ አላፍትነቱ የኔ ነው ትላታለች። እዚህ ጋር ምንም ማድረግ አትችልም አዜብ፣ ምክንያቱም እያንዳንድ ያደረገቻትን ነገር ምስጢሩ ስለሚወጣባት እሷም ይቅርታ እኔ እሷን አልጠላትም፣ ዛሬ ደግሞ እንግዳ አለ እንግዳን የሚመጥን እራት እንድትሰሪ ብላት ትወጣለች። የሶሊ እንግዲህ የሶሊ አክስትም መታ እንግዲህ እየጠየቀቻት ትገኛለች ሶሊያናን አንቺ ፍቅረኛዋንም አባቷ እንዳስገደለባት ሰምታለች። አንቺ ይህንን ነገር እንዴት ሰማሽ ብላ ስትላት ይሄ እኔ አክስትሽን አታቂም ልወቅ ካልኩኝ በጣም ብዙ ነገሮችን ማወቅ እችላለሁ። ግን እኔ አንድ ጥያቄ ልጠይቅሽ፣ አንቺ እዚህ የት ነው ምላጩ የተገኘው? ያገኘሽው እንዴት ነው? ማነው ያመጣው? ብላ ስትላትም እኔ አላውቅም እትራሴ ስር ነው ያገኘሁት ስትል፣ እንዴ ምን ነው ታዲያ ምላጩ እግራውቶ መጣ እያልሽኝ ነው ወይ? እናም ብላ ስትላት እኔ እሱን አላውቅም ምን ማለትሽ ነው ስትላት፣ አንቺ ምን ታውቂያለሽ? ሰዎችን በመልካም እይታ ብቻ ጎኑ ስለምታያቸው ነው ትላታለች። እንግዲህ ማታ ላይ አባቷ በመጣበት ልብስም ገዝታላት ነበረ። ለፓንዶራ ሳትገዛላት ነው የመጣችው። ልብሱን ለብሳ እነሱ ጋር እራት እንድትበላ ታደርጋታለች። እንግዲህ የኮማንደሩ ባለቤት ወይዘሮ እዛ አዜብም እሷን ስታያት እጅግ ደንግጣ ነበረ። እናም አሁን የኔ ቆንጆ አባትሽ አጠገብ ተቀመጪ ስትላት፣ እሷ ግን አባቷ አጠገብ መቀበል ሳይሆን አክስቷ አጠገብ ነው የተቀመጠችው። በሊሁንም እንግዲህ ምነው አባትሽ ስር መቀመጥ አትፈልጊም ወይ ይላታል። እሷ ምንም መልስ አልመለሰችለትም። ፓንዶራም ደግሞ ምግቡ ዘጋኝ ትላለች። በጣም ይቅርታ ልብስ ይዤልሽ ላንቺ አልመጣውም ለሶሊ ብቻ ነው ትላታለች። አዜብም ደግሞ የኔ ልጅ ልብስ አጣች እንዴ ልብስ ጣችም አላት ትላለች። እንግዲህ በራቱ ላይ በጣም አፍጨጭራቸው ትገኛለች። ፓንዶራ ወደ ክላሷ ስትሄድ ነበረ ድራማው የተጠናቀቀው። ቀጣይ ክፍል ላይ ምን ይፈጠራል የሚለውን ይዤላችሁ እመጣለሁ። የዳግም አባትና ሶሊያና በፋንትሽ እንግዲህ የነፃ ይወጣሉ ብዬ አስባለሁኝ። እናንተስ ምን ትላላችሁ? ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። እስከዚህ ሰዓት ስለተከታተላችሁኝ ከልብ አመሰግናለሁ። ባይ ባይ።